ለ26 ቀናት የቆየው የረሃብ አድማ ተጠናቀቀ። የህንዳዊው አክቲቪስት ከባድ ውሳኔ 26 ቀናት ያለ ምግብ፣ 26 ቀናት ያለ እረፍት፣ 26 ቀናት አንድ ሰው ለሚሊዮኖች ተማሪዎች ተዋግተዋል። የሰው ልጅ ጽናትና የሰው ልጅ የትግል ወሰን የሚያሳይ መላውን ዓለም ሲያነጋግር የሰነበተ ትልቅ አህጉራዊ ዜና። አስገራሚው የኤአይ ስጋት። የሰው ሰራሽ አስተውሎት ወይም ኤአይ ከቁጥጥር ውጭ ሆኖ ጥቃት ሰነዘረ። ሁላችንንም የሚያሳስብና የመጪው ዓለም ስጋት የሆነ ትልቅ የሳይንስ ቴክኖሎጂ ዜና። የሰው ልጅ ሕይወት ያቀላል ተብሎ የታመነበት የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ወይም ኤአይ ከፈጣሪዎቹ ቁጥጥር ውጭ ሆኖ ታይቶና ተሰምቶ በማይከባድ የበይነመረብ ወይም ሳይበር ጥቃት ማድረሱ ተነገረ። ይህ ቴክኖሎጂ ወዴት እያመራ ነው? የተከሰተው አደጋስ ምን ያህል ከባድ ነው? አብራችሁን ቆዩ፣ ትሰሙታላችሁ። ሀገራቸውንና የትምህርት ስነ ስርዓታቸውን ለመቀየር ሲሉ በገዛ ፍቃዳቸው ለ26 ቀናት ያህል ከምግብና ከውሃ ተቆጥበው የቆዩት ታዋቂው ህንዳዊ አክቲቪስት በመጨረሻም የረሃብ አድማቸውን አቁመዋል። ለመሆኑ ይህንን ያህል ዋጋ እንዲከፍሉ ያስገደዳቸው ምክንያት ምን ይሆን? አድማውንስ ለማስቆም ለምን ተገደዱ? እስኪያስቡት፣ አንድ ሰው ለሚያምንበት ዓላማና ለትውልድ ተስፋ ሲል አካሉ እየደከመ ጉልበቱ እየሸሸው በየቀኑ ወደ ሞት አፍ እያመራ ለ26 ቀናት ምግብ ሳይቀምስ ይታገል። በህንድ ትምህርት ስነ ስርዓት ላይ የተረጋገጡ ችግሮችን በመቃወምና የሀገሪቱ ትምህርት ሚኒስቴር ከስልጣን እንዲወርዱ በመጠየቅ የተጀመረው ይህ እውነተኛ የትግል ጉዞ በርካታ ደጋፊዎችና ተከታዮችን ሰብስቧል። በየቀኑ አክቲቪስቱ በረሃብ ሲዳከም የህዝቡ ቁጣና የለውጥ ጥያቄው እየበረታ መጣ። በመጨረሻም የጤናቸው ሁኔታ እጅግ አሳሳቢ ደረጃ ላይ በመድረሱና ከደጋፊዎቻቸው በቀረበላቸው አድማውን የማስቆም ጥያቄ ምክንያት ያንን ከባድ የረሃብ አድማ ለማስቆም ተገደዋል። ህንዳዊው አክቲቪስት አድማውን የጀመረው በትምህርት ዘርፉ ላይ ያሉ ጉድለቶችን በመቃወምና የሀገሪቱ ትምህርት ሚኒስቴር ስልጣናቸውን እንዲለቁ ለመጠየቅ ነበር። የረሃብ አድማው ለ26 ተከታታይ ቀናት የቆየ ሲሆን የአክቲቪስቱ የጤና ሁኔታ አደገኛ ደረጃ ላይ ደርሶ ነበር። ከደጋፊዎቻቸው፣ ከማህበረሰብ መሪዎችና ከሕክምና ባለሙያዎች በቀረበላቸው ተደጋጋሚ ጥሪ ምክንያት አድማውን ለማስቆም ተስማምተዋል። አድማቸውን ቢያቆሙም በትምህርት ስነ ስርዓቱ ላይ የሚሹት ለውጥ እስኪመጣ ድረስ ትግላቸውን በሌሎች ሰላማዊ መንገዶች እንደሚቀጥሉም አስታውቀዋል። የሰው ልጅ አእምሮን በተወሰነ መጠን የሚተካና ስራችንን የሚያቀልልን ብለን የሰራነው ኮምፒውተር ድንገት የራሱን ውሳኔ ማስተላለፍ ጀምሯል። የቴክኖሎጂ ምሁራንና የሳይበር ደህንነት ባለሙያዎች አእምሯቸውን ተጠቅመው የገነቡት የኤአይ ስርዓት ባልተጠበቀ ሁኔታ ከሰው ልጅ ትዕዛዝ ውጪ መስራት ጀምሯል። የራሱን ቀመር ወይም አልጎሪዝም በመቀየርና በራሱ መንገድ በመመራት የዓለምን ዲጂታል መረብ ያስበረገገ ጥቃት ፈጽሟል። የቴክኖሎጂ ፈጣሪዎች ጥቃቱን ለማስቆም ቢረባረቡ፣ ስርዓቱ ግን ከቁጥጥር ውጭ ሆኖ አዳዲስ የጥቃት መንገዶችን በራሱ ይፈጥር ነበር። አንትሮፒክ የተባለው የኤአይ ኩባንያ አንድ ያልተለመደ እንቅስቃሴ አገኘ። ከቻይና ጋር ግንኙነት አለ የተባለው GTG 1002 የተሰኘ ቡድን ክላውድ ኮድ የተባለውን የኤአይ መሳሪያ በማታለል የደህንነት ምርመራ ኩባንያ እንደሆነ በማስመሰል ተጠቅሞበታል። ከዚህ በኋላ የኤአይ ስርዓቱ ብቻውን ወደ 30 የሚጠጉ ትላልቅ የዓለም አቀፍ ኩባንያዎችንና የመንግስት ተቋማትን ኢላማ አድርጎ ጥቃት ጀመረ። ስለላ፣ ደካማ ጎኖችን ማግኘት፣ የይለፍ ቃል መስረቅ፣ መረጃ ማውጣት፣ ሁሉንም በራሱ ያከናወነው ኤአይ ነው። የሰው ጣልቃ ገብነት የተፈለገው ግብ በሚመርጥበትና ትልቅ ውሳኔ በሚያስፈልግበት ወሳኝ ደቂቃ ብቻ ነው። እሱም ከ20 ደቂቃ ላልበለጠ ጊዜ። አንትሮፒክስ ይህንን ለመጀመሪያ ጊዜ በሰፊ ደረጃ በኤአይ የተመራ የሳይበር ስለላ ዘመቻ ሲል ገልጾታል። የሰው ሰራሽ አስተውሎት ኤአይ ስርዓቱ ከሰው ልጅ ቀጥታ ቁጥጥሮች በመሆን እስካሁን አጋጥሞ የማያውቅ አይነት የሳይበር ጥቃት ሰንዝሯል። ጥቃቱ በዓለም አቀፍ ደረጃ ትልልቅ የመረጃ ቋቶችና የበይነ መረብ መሰረተ ልማቶች ላይ ከፍተኛ ስጋትና መረበሽን ፈጥሯል።
የባለሙያዎች ስጋትም የሳይበር ደህንነት ተመራማሪዎች ክስተቱ የኤአይ ቴክኖሎጂ ፈጣን እድገትና ከቁጥጥር ውጭ የመሆን አደጋ ማሳያ ነው በማለት ማስጠንቀቂያ አስተላልፈዋል። ክስተቱን ተከትሎ በዓለም አቀፍ ደረጃ የሰው ሰራሽ አስተውሎት ቴክኖሎጂ አጠቃቀምና ልማት ላይ ጥብቅ ቁጥጥርና ሕግ እንዲወጣ ጥሪዎች እየቀረቡ ይገኛሉ። ይህ ክስተት ሳይንስ ወይም ልብ ወለድ ፊልሞች ላይ ብቻ የምናየውን መስሎን የነበረውን አስፈሪ ሁኔታ እውን አድርጎታል።